Good evening, students. Welcome back again. It's good to see you guys. So today we'll be looking at first unit from where we have stopped last time. So ethics, virtue. What ethical virtues do we need to have? Do we need to uh, behave? How should we behave? እንዴት መሆን እንዴት ባህሪዎቻችን በተመለከተ ያወራ ነበር። ከረጅ ነበር ላስት ታይም ያየነው አንዱ ከረጅ ወኔ የሚለው ነው። So the next part is compassion. Compassion. ስለ compassion ነው የምናየው። compassion. What do you understand about compassion ይላል። compassion የሚባል ቃል ቸርቾች አካባቢ compassion international የሚባሉ ድርጅቶች አሉ። compassion means is ለሌላ ሰው የሌላ ሰው ህመም የሌላ ሰውን ድካም የሌላ ሰውን ችግር እንደራስ አድርጎ መረዳት። ሲምፓዚ እና ኤምፓዚ የሚባል ቃል አለ። ሲምፓቴቲክ እና ኤምፓቴቲክ የሚለው አንተ በሰው ጫማ ላይ ሆነክ አንድ ሰው ሲመታ አንተ እንደተመታ ሆነህ ማሰብ፣ አንድ ሰው ሲራብ አንተን እንደራበ ሆነህ ስታስብ እና feeling someone's feeling, sharing someone's, having the empathy of having an empathy or being compassionate means to feel the way that person could feel. ሊያስብ በቃ ሊሰማው ለምሳሌ አንድ ሰው በጥፊ ስትመታ አንተ በጥፊ ስትመታ የሚሰማህን ስሜት በማሰብ ኮምፓሽን የሚባለው ያን ስሜት አንተ ላይ ስታስበው ነው። አንተ ፊል ስታደርገው አንድ ሰው ኮምፓሽን ይኑር ብለህ ስትለው እንዴት ካለክ አንተ እሱን ሰውዬ ሆነ በሱ ሰውዬ ጫማ ላይ በሱ ሰውዬ ቦታ ሆነ ራስን ይው to act on that person's behalf በሰውዬው ቦታ በሱ ቦታ መሆን so it's ability to empathize with others and care about their well-being, and it's thus an essential characteristic of citizens in a society dedicated to the common good. እኛ ሾፕ ውስጥ የቆምን ጊዜ ምን ነበር የሚሰማን? አሁን ልጆች ሾፕ ላይ ሆነው ለሚሰሩ ልጆች ኮምፓሽኔት ለመሆን ለመራራት ርህራሄ ማለት ነው። ኮምፓሽን እንድንራራ የሚያደርገን እኛ አንድ ወቅት ታክሾፕ ውስጥ ውስጥ ቆመን እንሰራ ነበር። ስለዚህ I can feel how he can, I have to feel on his behalf, I have to be on his behalf. How can he feel? How does he feel? I can sense how he feels when I put myself on his foot, on his shoe. በሱ እግር በሱ ጫማ ውስጥ ሆኜ ሳስብ በስመ አብ ቀን ሙሉ ሾፕ ላይ ቆሜ ከስተመር በመጣ ቁጥር ሌባ ሊሆን ይችላል እያልኩ እየፈራሁ ሂሪጡሙ እየደነገጥኩ እዛ አይ ከን ፊል አሪያ ለካ ይከብዳል። ስለዚህ በዛ ስሜት ሆኜ እዛ ሾፕ ውስጥ የሚሰራውን ወንድሜን ዘመዴን ሼሮይን ምናምን ሳወራው የሚሰም ኮምፓሽን ሆነ ሩሩ ሆነ። ለምን እሱ ጋር መሆንና ዳር ሆኖ ይሄ ስቶክ ሰጥቶ መሄድ የፈለጉበት መሄድ መንዳት ስቶክ ስጠኝ ሲሉ ብድግ ብሎ ስቶክ ለመስጠት ብቻ ሎኬሽን መሄድ እኩል አለ። አንተ ዝም ብለህ ስቶክ ለመስጠት ብቻ ስትሄድ ለትንሽ ደቂቃ ነው የምትጨነቀው። በስፖኪዮ ዕቃ እያየህ ቼክ እያደረክ ሌባ ነው ሌባ በስፖኪዮ ከኋላ የሚከተል መኪና ለትንሽ ደቂቃዎች ቼክ አድርገህ ዕቃ ዴሊቨር አድርገህ ተመልሰህ መጥተህ ፑል ቤት የተዝናናህ ፈታ ብለህ ነው የምትውለው። ስለዚህ በአንተ ቦታ ሆነክ ስለሆነ የምታስበው እሱ ጭንቀቱን ስጋቱን ልትረዳለት አትችልም። ግን በሱ ቦታ ግን ብትሆን ለሰዓታት ለቀናት ማታ እዛ ማደር ከላይ በጣራ ሰው እየወረደ ነው ብሎ እየተጨነቁ መዋል ለሊት እንደዛ እያሉ እየባነኑ ማደር ቀንም እንዲሁ እዛ ፀሐይ ሊሆን ይችላል ብርድ ይችላል እዛ ውስጥ ሆነክ ሲሆን ግን ዕቃ ልትሰጠው ስትሄድ የሆነ ነገር ቢናገርህ ቢጮህብህ ቢቆጣክ ምን አባቱ ሆኖ ልትል አትችልም። ኦኬ ስትረስ ይሆናል ጭንቀት ይሆናል
ስለዚህ ሶሪ በቃ ብለህ ትረዳዋለህ። ያን መረዳት ግን ያመጣው ለምንድን ነው? because you put yourself on his behalf በሱ ቦታ ሆነ ስለተጋራው ያን ቦታ ያን የሱን ጫማ የሱን ቦታ ራስህን እዛ ውስጥ ከተኸው ስላየህ ወንድሜ ለካ እዛ ውስጥ ሆነ ለካ ብለህ ኮምፓሽኔት ነው። ያ ምን ያመጣል መሰላችሁ? it helps us to have a common good ምን ማለት ነው? so the common good is that your business would be fruitful with that compassion. If you are compassionate for your brother who works in the shop, who has share on your shop with you ካንተ ጋር ሾፕ ሼር የሚያደርግ ሰው ጋር ኮምፓሽኔት ከሆን ከራራለት ህመሙን ከተረዳክ ጭንቀቱን ከተረዳ ፍርሃቱን ስጋቱን ከተረዳክ ሩሩ ከሆን what do you get from it? A common good. Not only him who benefits from it, it's you too. አንተም benefit ታደርጋለህ። አሁን the thing is ምንድነው? ያንተ ኮምፓሽኔት ሆነክ ያን ቢዝነስ በደንብ ለመስራት ስትሯሯጥ እሱ ብቻ እየተጠቀመ ነው ብለህ የምታስብ ከሆነ ለሱ ጥቅም ብቻ ነው የዚህ የኔ ኮምፓሽን ለሱ መራራት ለሱ ምናምን የሚጠቅመው ለሱ ብቻ ነው ካልክ ርህራሄ አይዘልቅ። ለምን ለሱ ጥቅም ነው እያረኩ ነው ብለህ የምታስበው። ነገር ግን if you feel that this will end up in a common good ለድገታችን ነው ለልማታችን ነው ተያይዘን እንድናድግ ነው ተያይዘን እንድንጠቀም ነው በሚል ከሆነ ግን ኮምፓሽኔት መሆንና አንነጥፍም አናቆም። ለምን ለኛ ለሁለታችን እድገት ነው። so ውስጥ ያለው ልጅ ኮምፓሽኔት ከሆንክለት እሱም ለአንተ ኮምፓሽኔት ነው። not only ውጭ ያለ ሰው ብቻ ያለ ኮምፓሽኔት መሆን ያለበት even the guy inside the shop has to be compassionate በዚህ ብናወራ like ይሄ ልጅ ይሄ ሰውዬ ይዞ like ብር ኢንቨስት ያደረገው እሱ ነው። ብዙ አመት ሰርቷል ቀድሞ ሰርቷል by default በአብዛኛው የሚሆነው ቀድሞ የመጡ ሲኒየር ትልልቅ ሰዎች ናቸው ሾፕ ኦነርስ። አዲስ የሚመጣ ሰው ነው ታክሾፕ ውስጥ የሚሆነው። so ውስጥ ያለው ሰው ይሄ ሰውዬ ከኔ ያላመት እዚህ ኖሯል። የቤተሰብ ኃላፊነት ከኔ ተሻይ ይበለጥ አለበት። ልጆቹ እዚህ ናቸው ሚስቱ እዚህ ነው የቤት ኪራይ ከዚህ ነው የሚወስደው። ሶሻል ኢሹዎች ላይ ለቅሶ ድር ምናምን አለበት ሰርግ አለበት። ስለዚህ አይፊልም እዚህ መጥቶ የሚነጫነጨው 10,000 15,000 ብር አትበቃው። ስለዚህ የሚስቱ ጥያቄ ያለ ቤተሰብ ጥያቄ ያለ ባለቤቱ ቤተሰብ አለበት የሱ ቤተሰብ አለ። ባለፈው ደግሞ የባለቤቱ ወንድም መጥቶ እዚህ ቦርደር 80 ሻምጣ ተብሏል። ያ ስለሆነ ነው እኔስ በሱ ቦታ ብሆን how would I feel? ስለዚህ ለዛ ነው ለካ የሚነጫነጨው ብዬ በሱ ቦታ ራሴን ባደርግ በሱ ጫማ ራሴን ባደርግ I would be compassionate to him. Why? The more I am compassionate to him, the higher that we would have the higher that the business would grow, the higher the probability of growing our business compassion like ሩሩ ከሆንክ አንተ ለሱላንተ compassionate ከሆነ ከተሸፋፈናችሁ ምናምን ከሆናችሁ it ends up with it goes on putting positive impact on the business that you run together, right? በተቃራኒው ግን አንተ ባንተ ቦታ ብቻ ቆም የሱን ቦታ አልሰማ የሱን ስሜት አልጋራ ካልክ ስለሱ አልራራ ካልክ ተሽ ናንጋር እሱን ተሽካለ ምንድነው መጨረሻው? ሌላም መጥፎ ነገር ሾፑ እንትን ይላል 15,000 እና 10,000 ግዛ ይባላል። ሌላ ሰው ለመግዛት አይፈልግም። ለምን 10,000 ብቻ ነው የሚጥለው? ጥሩ ነገር የለውም። ካንተ ጋር መስራት አይፈልግም። ውስጥ ካለም ይሄ እንትናን ሲጨቃጨቁ አለበት ከዚህ ጋር መስራት አልፈልግም ይላል። ቦሱንም ቢሆን ይሄ ውስጥ ያሉ ልጆች የሚበድል ነው ብሎ ሾፕ የሚሰራ ሰው አይኖርም። ለሁለታችሁ ነው ኔጌቲቭ ኢምፓክት የሚመጣው። እሺ ነገር ግን ኮምፓሽኔት የምትደረረው ከሆነ ይሄንን አሁን በጣም በታክሾፕ በጣም አጥብቆ ወይም ደግሞ በጣም እንዲገባን ብዬ ነው እንጂ በትዳር ውስጥ ቢሆን ለምሳሌ ኮምፓሽን ብንሆን ሚስቴ ብቻዋን ነው ቤት የምትውለው ስትረስፉል ልትሆን ትችላለች። ከመሽመሽ ባሌ ቤት በሰላም መጣ መጥፎ አገር ነው ስጋት ይገባታል። ሰላም ነው ያለች እየሰጋሽ ምትለው ስልክ አልደውልም እኔ ደግሞ ለዚህ ሊሆን ይችላል የምትናደደው የምትበሳጨው። እንደገና ደቡብ አፍሪካ እንደጠበቀችው አይደለም። እኔ የሰርግና የዌልካም ፓርክ ላይ ብቻ ፎቶ ተነስቼ ልኬላት ደቡብ አፍሪካ ኑሮ ሰማይ መስሏት የመጣችው መታገል ሎኬሽን ይባላል። እንጀራ ገዝተን ነው የምንበላው ኑሮ ደግሞ በጣም እንደሚባል አይደለም። ለዚህ ሊሆን ይችላል የምትነጫነጨው። ስለዚህ ብረዳት ብዬ ስትጮህብኝም ከተረዳኋት
ኦኬ ብዬ ጊዜን ሰጣት የእሷን ስሜቱ ከተረዳው ኮመን ጉድ ይኖረናል። ምንድነው ኮመን ጉድ? ጥሩ ላይፍ፣ ጥሩ ትዳር እያሻሻል እያሳደግ ምንሄደው ትዳር ይኖራል። በተቃራኒ ግን ተይ ደግሞ ባሏን ደግሞ እንዴ በጥፊ ጥፊ የሚለውን ቃል በፍጹም አልጠቀም። ሚስቱ የሚመታ ባል ካለ በ21ኛው ክፍለ ዘመን እሱ ላይ እንግዲህ ከባድ ፍርድ ነው የምናገርበት። አይሆንም ዱላው ሳይሆን አትሊስት በንግግርም ቢሆን ኔጌቲቭ ነገር መናገር፣ መነጫነጭ፣ ትቶ መውጣት፣ አልበላባክሽ ያለና የሚል አይነት ባል እየሆነ ሲል እሷም ለእሱ ኔጌቲቭ ነገር እየኖራት ሲል የኮምፓሽን ርህሩ አለመሆን ወደ ምን ያመራል? ትዳርን የስቃይ ቤት ያደርገዋል፣ የስቃይ ተቋም ያደርገዋል። ያ መጥፎ ነገር ይፈጥራል። ኮምፓሽኔት ስንሆን ግን ርህሩ ስንሆን ግን ዝም ብለን ያኛውን ሰውዬ ብቻ የምንጠቅመው አይነት ሳይሆን ኮመን ጉድ ነው የሚፈጥረው። የራራህለት ሰውዬ ለአንተም በጎ ነገር ነው የሚያመጣለን፣ ጥሩ ነገር ነው ይዞ የሚመጣው። ያ አንተም ተጠቃሚ እንድትሆን ያደርጋል እንጂ ኖት ኦንሊ ለዛኛው ሰውዬ እና people who are compassionate in spirit are willing to appreciate those with whom they may disagree on some issues. Like, በሀሳብን አለመግባባት ይፈጠራል። we are not living in heaven, right? This is a corrupted world. ብዙ ነገሩ እንደምናስበው አይደለም። ትዳር እንደምናስበው ለቢዝነስ ሳውዝ አፍሪካ ወይኔ ሳውዝ አፍሪካ በገባው ብሎ በቃ ሳውዝ አፍሪካ መራሞተ ሳውዝ አፍሪካ በድረስ ብሎ በቀን 10 ቀንም ማታም ያለመ ቃዠ ሰው እዚህ ሲገባ ኑሮ እንደዚህ አይደለም። ስለዚህ ከዚያ የተነሳ አንዳንድ አለመግባባቶች ነው በቢዝነስ በትዳር ኮሚኒቲስ ምናምን። ግን ምንድነው የምናሆነው? ኮምፓሽኔት ከሆነ willing to appreciate those with whom they may disagree on some issues። ባንግባባም በቃ አይደለ በነገሩ 100% ባንግባባም ኦኬ ኢትስ ኦኬ አፕሪሺየት ማድረግ ኦኬ ኑሮንን የደቡብ አፍሪካ እያለ ለሚናገር ሰው እንደዛ አትበል ብለን እንደዚህ ትላለ ብሎ መፍረድ ሳይሆን መስሎ ሊሆን ይችላል ብለን ቅድም ካልናቸው ምክንያቶች የተነሳ በሱ ቦታ መሆን ስንችል የሱን እይታም ኦኬ ኢትስ ኦኬ ብለን እናልፈዋለን እንጂ ካላረምኩ ካልተስተካከልክ ብለን እሪ አንልም ማለት ነው። we can show compassion in a variety of ways like እዚህ ጋር ወደ ጉርጓድ ሄደው ተማማቾች ዋሲቀዱ አንዱ አላንዷ ኔጌቲቭ ነገር ኮምፓሽኔት ያለ መሆኑን የምናየውና ግን ምንድነው እየወጣችሁ እየገባችሁ ብዙ መልክ አለው። ኮምፓሽን መሆን መስጠት ሊሆን ይችላል፣ ጥሩ ንግግር መናገር ሊሆን ይችላል፣ መረዳት ትት ምንድነው ኮምፓሽኔት መሆናችንን ማሳያዎቹ ብዙ ናቸው። ኦኬ ረጅም ሰዓት አወራሁ በዚህ ስር። ጀነረስ መሆን ማለት አንድ ሰው ጀነረስ ሲባል ቸርነት የሚያደርግ ምን የሚያደርግ ሞራል ዲስፖዚሽኑ ታይም ካንተ ጋር የሚያሳልፍ የዋሰን ጀነረስ ገር ሰጪ ምንድነው የሚሰጠው? ገንዘብ ብቻ አለ ኢፈርት የሚሰጥ እየነዳክ መኪና እየነዳክ የሆነ ሰው ተበላሽቶበት አይተክ የምታልፈው ቆመ ፓርክ አድርገህ what's wrong with it ምን ልርዳ ጊዜ የሆነ ተበላሸበት የህይወት መንገድ ካለ ቁጭ ብለህ ጊዜ ሰጥተው የሚያወራ ሰው ኢፈርት ደግሞ የሰው ተበላሽ ነገር ለማስተካከል እየመከርክ ጊዜን ኢፈርትን ቃበ መስጠት ሊሆን ይችላል። ሀገር ቤት ሲሄድ ላይክ ለቅሶ ቤት ከሄደ ሎኬሽን አይ ሚን ሌላ ቦታ ክፍለ ሀገር ከሄደ የሱን ነገር ለሌላ ሰው ኢፈርት የሚያወጣ ሌላ ደግሞ ገንዘብ ሪሶርስ ምንለው ላይ ገንዘብ መኪና የሚያውስ የሚሰጥ በቃ ጀነረስ የሆነ ሰው ለማንም for the benefit of others ይሄ ጀነሮሲቲ ይባላል። ይሄ አንዱ ቨርቹ ነው። virtuous citizen is generous to others and the community as a whole። ለማህበረሰብ የሆነ ነገር የሚሰጥ እውቀቱን የሚሰጥ ኔትወርኩን የሚሰጥ ለምሳሌ ስቶክ የሚደረግበትን ቦታ ደብቆ ራሱ ብቻ ስቶክ የሚያደርግ ሳይሆን ለሌላ ሰው ደግሞ የሚሰጥ ከቢዝነስ አንፃር ብቻ ሳይሆን ህይወት ገንዘብ ብቻ አይደለም። በሌላ በኩል እግዚአብሔር ይሸልማል።
የእጅ ክፍያ ወዲያው ላይሆን ይችላል። ኢትስ ኦኬ። ማህበረሰብ ላያደንቅ ይችላል፣ ኮሚኒቲ ላይረዳ ይችላል። ግን ኪፕ ኦን ቢንግ አ ጀነረስ ጋይ ለሌላ ሰው፣ ለዘመድ፣ ለጓደኛ፣ አብሮ ለሚኖር ሰው። የሆነ ቦታ ላይ ፍሩት ቤት አሪፍ ከሆነ አንተ ብቻ ነው የዛን ፍሩት ቤት ፍሩት ስቶክ አድርጋ አጨርሱ። እሱ ከሌላ ሰው ከሚገዛና እስቲ እዚህ አካባቢ ያንተ ዕቃ እዚህ አካባቢ ሾፕ እዚህ አካባቢ ከምትሰራ ቆይ ሌላ ሎኬሽን ላይ ቆንጆ እንትን አይቻል ኡምላዚ ልውሰድ፣ ደርባን አካባቢ ማውቃቸው ሎኬሽን ሶዌቶ እዚህኛው ዩኒት ላይ ምናምን ብሎ ጀነረስ ሆኖ እውቀትንም ሆነ ገንዘብ ሪሶርስ ሊሆን ይችላል ኢፈርት ገንዘብ ለሌላ ሰው የሚሰጥ ገር ሰው ገርነት it's a quality of being kind ደግሞ ደግ መሆን and መረዳት ደግሞ understanding as well as the willingness to give others valuable things that's frequently defined as an act of selflessness. የselflessness ተቃራኒ ምንድን ነው? selfish ለራስ ብቻ። እዚህ ጋር selflessness ራስ ለራስ ሳይሆን selfን ሰሌስ ማድረግ ራስ ለራስ ቀነስ ማድረግ ለራስ ያለን ፍላጎት ለራስ ጥቅም ለራስ ሾፕ ብቻ ለራስ ሀገር ቤት ወረቀት ብቻ ለራስ ትዳር ብቻ ለራስ ከዛ ትንሽ ሌስ ቀንሰው ከራስ ትንሽ selflessness ለሌላም ሰው 24 ሰዓቱን ለራስ ብቻ ሲሆን የሆነ ሰዓት ማህበረሰብን በመልጥቀም ከህንዶች ኮሚኒቲ የተማርከው ነገር አንተ እቺ ለምን አናረግም? ፓኪስታኖች ቢዝነስ ላይ የሚያደርጉበት ነው አይተ እቺ ለምን እንደዚህ ያናል መምከር ነው ማዋጣት ገንዘብ የተቸገረ ሰው ካለ መርዳት doing good deeds with good intentions will result in positive outcomes. አያችሁ በጎ ስራ በበጎ እሳቤ በበጎ የልብ መሻት ማድረግ ለመልካም አውትካም ያበቃል። አንድ ቀን ወዲያው እጅ በእጅ ላትቀበሉ ትችላላችሁ። እድር ቤት እና ዕቁብ ቤት ብቻ ነው ወዲያው እድርም እንደዚህ ይዘገያል። ዕቁብ ነው ያው ተራችሁን ጠብቃችሁ የምታገኙት። ለምን እሱ ምን አይደለም ኮምፓሽን አይደለም ሰልፍለስነስ ማለት አይደለም። ምናልባት ዕቁብ ላይ እኔ ልውሰድ በዚህ ዙር ይሄ ምክንያት አለ ሾፔ ከስባል ያኛው ምናምን ካለ ኦኬ ብለ ጀነረስ ልትሆን ትችላለህ። እሱ ጋር ጀነረሲቲ ዲስፕሌይ ማድረግ ትችላለህ። however አሁን ማውራበት ግን ሰውን ስትረዳ ሰውን ስታግዝ ለሰው መልካም ነገር ስታረግ የሆነ ሰዓት ላይ ይከፈላል ተሰብስቦ ይመጣል። good deeds with good intentions will result in positive outcome። መጨረሻ ላይ positive outcome አለው። okay being generous can make people feel good. generous ስትሆን እንትኑ ራሱ ስሜቱ ራሱ ደስ ስትጋብዙ ነው ስትጋበዙ ነው ደስ የሚላችሁ። ለሰው ሂሳብ አውጣችሁ ስትከፍሉ ነው ሰው ሲከፍልላችሁ ነው ደስ የሚላችሁ። አረጋ የቱ ያስደስታል? የተቸገረ ሰው ሲረዳ ስትረዳ ነው ወይስ ተቸገረ ሰው ሲሰጥ ነው ደስ የሚለው? አረጋ ለሰው ተቸግሮ ለመጣ ሰው ብር ሲሰጥ ነው ወይስ አንተ ተቸግረ ለአንተ ብር ተዋጥቶ ሲሰጥ ነው ጥሩ ስሜት የሚሰማው? ሲሰጥ ነው ደስ የሚለኝ። ያ it feels you it lets you feel good, it makes you feel good when you are a generous man, when you display generosity you also feel very good. ደስ ይላል ሰጪ መሆን መርዳት ማገዝ ብር ስትሰበስብ 10,000 የነበረ 20,000 30,000 ሲሆንልህ ከሚሰማህ ይልቅ 10,000 ከነበረ 1,000 ለሰው አካፍለ ለተቸገረው ሰጠ 9,000 ሆኖብህ ራሱ ብሩ ቀንሶብህ የሚሰማህ ስሜት በጣም ደስ ይላል። because they have made someone happy. ለምን የምትደሰተው? የሆነ ሰውዬ እንዲደሰት ምክንያት ሆነሃል። what else is more than this? what is more than this brother? የሆነ ሰውዬ እንዲደሰት ምክንያት ከመሆን በላይ ምን ደስታ? thank you እንደዚህ ወርክ እንደዚህ አረክልኝ። ባለፈው እኮ ነው በጣም ተስፋ ቆርጬ ወደ ሀገር ቤት ልሄድ ሳስብ እኮ ነው አንተ መጥተህ ሾፕን እንደዚህ አድርግ ይሄን እንደዚህ አድርግ ስቶክ ከዛ አድርግ ብለህ መክረኝ ያን ምክርን ሰምቼ እኮ ሾፕ ሳስተካከል ተስተካከለ። በጣም ነው የማመሰግነው። ድሮ እኮ ልጆቼ ራሱ
ይራቡ ነበር። አሁን የሚገርም ጥሩ ነገር ነው። ጥሩ ትምህርት የሚማሩት ዘንጠው ምናምን ሲልክ ማይ ጉድነስ የሚገርም ደስታ ነው የሚፈጥረው። ይህንን ደስታ 600 ሺህ 700 ሺህ ይዘህ ከሚሰጥህ ያ ብር ከሚሰጥህ ደስታ ይልቅ ይበልጥ የሰው ደስታ ምክንያት መሆን ለሰው መደሰት ምክንያት መሆን በጣም ትልቅ ደስታ ሰው ጀነሮሲቲ ምንድነው የሚሆነው? someone happy እንዲሆን ያደርጋል። when we give to others we not only bring them closer to us but we also bring ourselves closer to them ያው ለሰው የሆነ ነገር ስንሰጥ ሰዎቹን ወደኛ ማምጣት እኛም ወደ እነሱ ነው የምንሄደው። this is due to the fact that being generous and kind encourages us to see others in a more positive light and fosters a sense of community, a sense of interconnectedness. ከነዚያ ሰዎች ጋር አንድ እንጋምዳለን ጀነረስ ከሆንላችሁ ሰዎች ጋር ያን ሾፕ ለምሳሌ እንደዚህ ያረክልኝ ብሎ ከሚል ሰው ጋር የሚሰማ ስሜት ኢንተርኮኔክት የሱ ሾፕ ያንተ ይመስላል። ሌላ ጊዜም ስታገኝ እንዴት ሆነ ባለፈው እንዴት አደረክ አደገለ ልጆች እንዴት ናቸው ትላለህ። እንትኑ ህብረቱ መጋመዱ እየጨመረ ነው የሚሄደው እና የሆነ ሌላ ኮሚኒቲ ነው የምትፈጥረው። እዚህ ሀገር ልጆቻቸው እንዲመጡ የሆነ ብር አዋጣችሁ ልጆቹ እዚህ ሀገር ቢመጡ በደስታ ያረጋችሁት በጀነሮሲቲ ያረጋችሁት ቢሆንና ከሀገር ቤት ሰውየው ልጆቹ ኢትዮጵያ እሱ እዚህ ሆኖ እየተቸገረ ላለ ሰው ብር አዋጣችሁ ልጆቹን ሀገር ቤት ከነበሩበት እዚህ ብታመጡ ልጆቹን በየቀኑ መደውላቸው እንዴት ነው ልጅ ትምህርት ቤት ገባ ትላለች። ምን ሆነ አንደኛ ክፍል እንዴት ሆነ አለፈ ምናምን ትላለች። ገብቷችሁ አሁን ምን ነው የሚያመጣው? ያ ጀነሮሲቲ ከሆነ ማህበረሰብ ከሆነ ፋሚሊ ጋር ኢንተርኮኔክትድ ያደርጋችሁ። እርዳታ ድርጅቶች ብር አዋጥተው ምናምን የሚረዱ ድርጅቶች ለማስተማሪያ ለትምህርት ቤት ክፍያ ከሚከፍሉት በላይ የልጆቹን ፕሮግረስ ይጠይቃል። ስንተኛ ልጆች እንዴት ባለፈው አደገ ሶስተኛ ክፍል ውጤታቸው እንዴት ነው ይላል። በቃ that's how generosity does እንደዛ ነው የሚያደርገው። ይሄ ደግሞ ትልቅ መታደል ነው እንጂ ማለት የሆነ ማህበረሰብ አካል መሆን ከዛ የሆነ ከቤተሰብ በላይ በዚህ ዓለም እኮ የምንኖረው ትልቁ የደስታችን እንትን የሆነ ቤተሰብ የሚባል ነገር ስላለ ነው። ልጆች፣ ሚስት፣ ቤተሰብ፣ አጎት፣ ወንድም፣ እህት ለነሱ ብለን ነው አንዳንድ እኛ እንኳን ማንፈልጋቸውን ድርጊቶች ወሩሳን ነገሮች የምናደርገው ለቤተሰብ ብለን ሳውዝ አፍሪካ መተን ኑሮ የሾፕ እየሰራ ምናምን ለቤተሰብ ነው። ለምንድን ነው that's a circle that we value most and we commit የሚፈለግ የሚጠበቅ ሁሉ እናደርጋለን። በዛ ዋጋ መክፈል ደግሞ የሚመጡ ውጤቶች ያስደስቱናል። እንደዛ ዋጋ ክፍለን ያስተማርናቸው ወንድሞቻችን ዩኒቨርሲቲ ገብተው ተመርቀው ግራጁዌሽን ላይ ምናምን ፎቶዋቸውን ሲልኩ የሚሰጠን ደስታ የህይወታችንን የሆነ ትርጉም ጣም ሴንስ ያገኘንበት ሰርክል ነው ፋሚሊ። you see that በኮምፓሽን ደግሞ ሌላ የምናፈራው ፋሚሊ ኢንተርኮኔክትድ የምንሆንበት ፋሚሊ ሌላ ደግሞ የምንኖርለት አንድ ሰርክል ይሆናል ማለት። ስለዚህ ህይወታችንን ወደነው እንድንኖር ያደርጋል። በዚያ ነው እንጂ ደስ ብሎ የምንኖረው it's only በርገር ቁርስ ለመብላት ምሳ እንትን ለመብላት ራት ለመብላት ሰኞ ማክሰኞ ጃንዋሪ ፌብሩዋሪ ለመኖር ብቻ ከሆነ ህይወት ያስጠላል። ሴንስ አይሰጥም። አዲስ ነገር የለም ከዚህ በኋላ ኮሮላ ይሆናል የነዳው የዛሬ ምናምን ዓመት የሆነ ሌላ መኪና ትነዳይናል እንጂ ስቲል መኪና ዛሬ ተከራይተህ ነው የምትኖረው። ከዓመት በኋላ ቤት ልገዛ ትችላለህ፣ ስቲል ቤት ነው። ህይወት ድግግሞሽ ነው። ነገር ግን በኮምፓሽን ግን የምናመጣቸው አሁን ለሆነ ቤተሰብ ምክንያት መሆን ደስታ ምክንያት መሆን ለሆኑ ልጆች ትምህርት ማደግ ለሆኑ ሰዎች መበልጸግ መደሰት ምክንያት ምን ከሆነ ጣፍጦ ነው እንኖራለን ማለት ኑሮ ቢጣፍተን አንዱ ያ ኦራይት። ሌላው ፌርነስ ነው። ፌር መሆን ማለት ነው ያው በጣም አማርኛ እየሆነ ያለ ቃል ነው። ፌር ነው። ፌሩን ፌር አይደለም ምናምን እንላለን። ምን ማለት ነው? treating people fairly and not allowing your personal feelings to influence your decisions about others. Fairness is frequently defined as a method of evaluating people or situations that's free of bias. ያለ አድሎ አንድን ሰው ትሪት ስናደርግ ፍርድ ስንሰጥ በሆነ ጉዳይ ውሳኔ ስንሰጥ ምንም የምናደላበት በዘር በሃይማኖት በቅርብ በመተዋወቅ
በፌስቡክ ፔጅ በእንትን ቀበሌ ተወላጅነት ምናምን ሳይሆን ትክክሉን የሰማነውን ነገር በሰማነው ነገር ብቻ ዲሳይድ ስናደርግ we call that fairness. It means that everyone in a group has a chance to benefit. Okay? እዚህ ጋር ሚድ ፈተና ስትፈተኑ አረጋማ በጣም ነው ደስ የሚለው ፕሮፋይሉ ራሱ ነጭ ሸሚዝ አድርጎ እጁን ከፍ አድርጎ ሚከርም ልጅ ነው ለሱማ ትንሽ ማርክ ልጨምር ብዬ ካረኩ አረጋ ኤቭሪዋን ሳይሆን እዚህ ግሩፕ ላይ ቻንስ ያገኛሉት ለአረጋ ትንሽዬ ጨመር ያለ ቤኔፊት ሰጥቻለሁ ስለዚህ አምናት ፌርነስ ለሁሉ ሰው ኢን ግሩፕ አሁን ምንድነው ግሩፑ የትምህርት ቤት ጉዳይ ሚድ ፈተና የሚፈተኑ ሰዎች ግሬድ 8 ተማሪዎች 15 ተማሪዎች ቢኖሩ 15ቱ እኩል ሲታዩ ማለት fairness. It's not fair if the reward is only given based on a person's characteristics or the reward giver's opinion of them. ሱቆ የተማሪ ተወካይና ሌሎች ተማሪዎች ፈተና እኩል ለተማሪ ተወካይማ በውስጥ ነው መልስ ምልከው ካልኩ I'm not fair. ለምን reward the person's characteristics is not fair if the reward is only given based on a person's characteristics. የተማሪ ተወካይ ስለሆነ ብቻ ተማሪ ተወካይ መጀመሪያ ይሄን ተናግሬ ቢሆን ተማሪ ተወካይ የሆነ ሰው ይሄን ያገኛል ብዬ ቢሆን ኦኬ ዲፋይን ነው ግን የሆነ ሰዓት ላይ መዘዝኩት ሆነ it doesn't make me fair. It seeks to establish an equitable method of dealing with decisions that have an impact on others. በሌላ ሰው ላይ ምን ይፈጥራል ኢምፓክት አለው አይደል እኩል አጥንታችሁ አረጋ ግን የተማሪ ተወካይ ስለሆነ ፈተና ታቀናላችሁ ዛሬም ይያለ ሙድ ያዘባችሁ እኔ ኮብራዘር ሙሉ ነው ማገኘው ተወተክ አንብቡ እናንተ ስራፍቱ ነው እኛኛ እኮ ምናምን ቢላችሁ what is it doing it's impacting on others it is bringing or putting an impact on others it's imposing an ለምን እንዳታጠኑ ያደርጋችሁ ምን ልፋት ነው ያጠና አላጠናው ያው ማርክ ለተማሪ ተወካይ ምናምን ቢባል ምን ያደርጋል ኢምፓክት ያደርጋል ስለዚህ ፌር መሆን ያለብን ሌሎች በዚያ በግሩፕ ውስጥ ባሉ ሰዎች ላይ ምን ስለሚያመጣ ነው ኢምፓክት ስለሚያመጣ ግልጽ ነው ክብራትና ክብራት yes good. Fairness has also been used to refer to the ability to make judgments that are concrete and specific to a particular case rather than being overly general. እና አንድ ነገር ስንፈር ውሳኔ ስንሰጥ በምን ተመርኩዘ ነው ኮንክሪት ኦር ስፔሲፊክ በሆነ ኬዝ ላይ በሾፕ ሁለት ሰዎች ቢጣሉ አንተ ባለፈው እንትናን ሰድባው ነበር እንትና እንደዚህ ያርጋል ብዬ እዛ ባረገው ነገር እዚህ ላይ ፍርድ ባጓደል ፌር አይደለም እዚህ ጋር ተቀመጥነው ኬዝ ለምንድነው ለሾፕ እንትና ከእንትና ምንድነው ቅርብ ላይ ነው ያረጋው ስለዚህ የራሳችን ፓራሜትርስ አሉን ላይክ ከስተመር አንተ ያንተ ከስተመር ይሰርቅ ይጎዳል ወይ ምናምን ታይቶ ነው እንጂ አንተ ከጥቁሮች ጋር ነው የምትለው አንተ እንደዚህ ተታረጋው አንተ ሌላ ቀበሌጅ ነህ አንተ ዲያና አንተ ቀንባታ ነህ አንተ እንትን ብለን ካረግን we are not fair. We must recognize that being fair does not always imply treating everyone the same way in every situation. ያ ማለት ሁሌ አንድም ሰው በዛው ትሪት እናደርጋለን ማለት አይደለም አሁን እዚህ ጋር በሾፕ ጉዳይ ጥፋተኛ ነው የተባለው ሰው ኦር በሾፕ ጉዳይ ተበድሏል ብለን ፌርሊ ሰውየውን ያስሰሰተነው ሰውዬ ስንወጣም በሌላም ጉዳይ ወይሱም አሁን ተበድሏል ካል that's not fairness still ለምን in every situation አይደለም እንደ ሁኔታው እዚህ ጋር ያወራነው በዚህ ሰርክል ውስጥ በዚህ የተቀመጡ መስፈርቶች ውስጥ ነው ሰውዬው ጉዳዩን ትሪት የምናደርገው እንጂ እዚህ ጋር እንትና ጥሩ ልጅ ነው እዛም ጥሩ ነው አይደለም we have to always handle the case accordingly እንደ ሁኔታው ነው ትሪት የምናደርገው ወይስ ፓስተር ነው ብለን ላይክ ኮሚኒቲ ጉዳይ ላይ ኤንጌጅ የሚያደርግ ከሆነ ፓስተር አጥፍቶ ከሆነ በኮሚኒቲ ጉዳይ እድር ላይ ቁብ ላይ ምናምን ከረ እዛችሁ እንጂ አይ ፓስተር ሆኖማ ካልኩ you are not fair. So in short fairness requires that we treat all people equitably
based on the merits and abilities ሰውን ትሪት የምናደርገው በምንድን ነው በአቅሙና በችሎታ በሜሪቱ handle all essentially similar situations similarly and consistently በተመሳሳይ ነዳና consistently base all decisions on appropriate criteria which are free of undue favoritism or prejudice ጸጉሩ ድሬድ ስለሆነ ብቻ ጸጉሩን ስለሚያንጨባር ብቻ ማሌባ በምናው ጸጉሩን አታምል አይባል የጸጉር እንትን አይደለም ይሄ ጸጉሩን እንዲስተካከል ጥሩ ካልሆነ ምናልባት ሌሎች ሰዎች ላይ እሱ መምከር ይችላል አሁን ግን በእንትኑ የከተማ ልጆች ሌቦች ናቸው የአዲስ አበባ ልጆች እንትን ናቸው የደቡብ ልጆች እንደዚህ ናቸው ሀዲዮች እንደዚህ ናቸው ካምባቶች እንደዚህ ናቸው የእንትን ቀበሌዎች እንደዚህ ናቸው it's not prejudice ቀድመ ድምዳሜ ቀድመ ፈጠን ብሎ የሚያወራው ሌባ አጭበርባሪ ቀስ ብሎ የሚያወራው እንመሰላችሁ እያለ የሚያወራው ምስኪን ነው ትሁት ነው አይባል ሶ ያንን ይዘመተን ከእንትኑ ተነስተን ምን ፈርድ ከሆነ ዲሲሽን ምን ሰቆነ it makes us unfair fairness ማለት ጉዳዩ ምንድነው ጉዳዩ እንዴት ነው የሚበየነው እንዴት ነው የሚታየው በቃ በዛ ብቻ ከእንትን ጀምሮ ከእንትን ተያይዞ በፍጹም ይሆናል ይሄ አሁን ከፌርነስ በጣም ብዙ የሚወሩ የሚሰሙ ነገሮች አሉ በመካከላቸው ከዚህ ከሾፕ ጉዳይ ጋር ተያይዞ አስፈላጊ ቀድሞ ተዘጋጅቶ ተመካክሮ እንትን ቤተሰብ ለመርዳት ይሄ በጣም ጥሩ አይደል እንደ ሃይማኖት ውስጥ እንደሚመላለስ ማህበረሰብም ሃይማኖተኛ እንደሆነ ማህበረሰብም ጥሩ አይደለም ምክንያቱም እናንተ እንትና ሁለት ሰዎች ተመካክራችሁ ገብታችሁ ስብሰባ ላይ ዘመድ ሌላውን የሱ ቀበሌ ሰዎች ሌላ አካባቢ ሰው ሌላ ማህበረሰብ አካል እሱ ላይ ብትበይኑ ሌላ አንፌርነስ ብታረጉ ለሱ ደግሞ ያው የሁሉ ፈጣሪ ነው ለሱ ደግሞ የሚቆምለት ስለዚህ ክፍያው መጥፎ so we have to be fairness በጣም ያስፈልጋል ይሄ ማለት ፐርፌክት ላንሆን እንችላለን ግን we have to see how fair we are እንዴት እንደሆነ ማየት ነው ሌላው self discipline ነው እዚህ ጋር self discipline ማለት acting and behaving in accordance with certain acceptable standards there are some rules and regulations that must be followed in all situations self discipline exercise ለመስራት ጀምረን በሳምንት 3 ቀን ኤክሰርሳይዝ ለመስራት ጂምም ሆነ ሰፈር ላይ ለመሮጥ in all situations ያንን ድርጊት ማድረግ ነው self discipline ማለት like ክረምት ሲዘም በዚህ ዝናብ አረመኖ ነው ብለከተኛ you are not self disciplined ዝናብ ፀሐይ ላይ ብርድም ላይ ማለት ዝናቡ በረዶ ከሆነ ያው እሱ እንደዚህ ግን ለስንፍና ምክንያት ሳንፈልግ ሴት ባረግ ነው ሩልና ሬጉሌሽንስ መሰረት አክት ስናደርግ self discipline ታክሽው በዚህ ቀን አረበስ ማብና አረባክሉክ ታውኔ ጀበናት እንጀራይን ክትቦ በልቼ ፑል እየተጫወት ፈታው የልኑር ካልክ ያው ትንሽ ጊዜ ፈታ ትላለ መልሶ ግን ኑሮ ፈታ ይልባል ሶ self discipline በየትኛውም ሲቹዌሽን ጣጣት ሾፕ መክፈት ለምሳ ዛው ምሳ ኩኪር ትበላለ ለ3 አመት ዲሲፕሊን ነክ ሶሻል ሚዲያ ትቀንሳለ ዳታ ታጠፋለ አይናው ዳታ ርካሽ ነው ትችላለ ግን ነው ዳታ ይካበራው ከያካባቢ በየሞ ይደወላል ስራ እንዴት ነው አሪፍ ነው ናባክዚና ባክዚናም ብለው የሚረብሹኝ ሰዎች አሉ አያዋጣም የጀመርኩት ስራ ለ3 አመት ሰርቼ እዚህ ሾፕ ላይ እናደርጋለሁ ኦኬ ቲክቶክ ማታ 20 ደቂቃ ያለው ለመዝናናት ቀጥሎ እንደዚህ ቪዲዮ አይለው ዩቲዩብ ላይ ያለው በቀተኛለሁ ነው ዲሲፕሊን አይ ብሬኪንግ ኒውስ ሰበር ዜና አለ ያልክ የእንትናም ሰበር እየሰማክ ቀኑን ሙሉ የሆነ ነገር ያያየ ካልክ ግን you are not self disciplined okay in all the situations this rules and regulations aid in directing our actions እና ያስቀመጥነው ሩል አለ ያንን ሩል ተመርኩዘን አክሽናችን አክት ምናደርገው as a result we should be able to follow these rules and standards in our daily activities ጣት ቁርስ መብላት መተጣጠብ ሾፖችን እና ማርክ ስቶክ ቃዎችን ጽፎ መጻፍ ከዛ ወዲያ በዋትስአፕ ለቦስ መላክ ከዛ ቁርስ በልቼ ያስተናገርኩ መሃል ላይ በዩቲዩብ ክላሶችን ዲዲ አካዳሚ ሰሞኑን ክላስ አምልጦኛል እሱን ከተተላለሁ ዛ እንደዚህ ያረጋለሁ መሸት ሲል እዚሁ ፑሽ አፕ ሰራለሁ ከኋላ ቦታ አለ ሻወር እንስታለስ ብትላለሁ ማታ ለቅ
in our daily activity. When we do this freely and on our own initiative, we are said to be self-disciplined. Nazien freely and on our what own initiative. When mata bosu mata data latfa salam. That's not self-discipline. Lentana bela sayhon on your own initiative. Okay? ወይም ደግሞ ቦሶች ደግሞ እዛ ሆናችሁ ታውን ሆናችሁ ደውለ ደግሞ ኤርትራ ብላምጣ አልቻልኩም እያልክ ከፎገርክ ዲሲፕሊን ካልሆንክ ሲደወል ኦኬ ሄሎ አቤት ኤርትራ ብላምጣ እሺ ሶሪ ፑል የተጫወትክም ቢሆን አረ እንጫወት እንጂ ጓደኞች ኖ I have to do it መሸው እንትን ማርኮት መተው እኮ ትችላለህ እኮ ውስጥ ያለ ይበቃል እባክህ ኤርትራ ያስፈልግ ማለት ነው ግን if you are self-disciplined you'll do it on your own initiative. Boss ስለሌለብክ እንደፈለክ ሆንክ you are not self-disciplined. ያንተ ቦስ ማን ነው የተቀመጠው what rules and regulations that must be followed in all situations. ሰርግ ላይ ሊሆን ይችላል ለቅሶ ቤት ላይ ልትሆን ትችላለህ ለቅሶ ትንሽ አስተዛዝነክ ስልክ ሚስኮል ይገባል ከውስጥ የተደወለ ከሾፍነ መጣሽ ሎኬሽን ደርሽን በቃ ሰጥቼልም what is it self-disciplined ካልሆንክሳ በሞቀበት ሁሉ እንትን ካልክሳ ድህነት ይገባልሃል you must be self-disciplined because የበለጸጉ ሰዎች የሀብታም ሰዎች የተለወጡ ሰዎች የሰልፍ ዲሲፕሊን ውጤት ነው የምታዩባቸው ብትሰሟቸው ማንም አለቃ ሳይኖርባቸው አለቃ እንዳለባቸው ሆነው ስራቸው አለቃቸው የሆነባቸው ሰዎች በቃ ለዚህ ያላስቀመጡት መርህ ሚሯራቶች ይለውጣል ግን በሞቀበት ሁሉ እዚህ ሰሞኑን እዚህ አሪፍ ነው አሉ ሰሞኑን ለቅሶ ሰርግ አለ እዚህ ዌልካም አለ ከእንትና ጋር ፈታ አለበል እያሉ እንትን የሚሉ ሰዎች they don't make change in their lives so the self-discipline arise from within us without being forced or controlled by outside expectations okay and we believe that the behavior is good self-discipline enables you to stay focused on your objectives yeah self-discipline ምን ያደርጋል focused on your objectives ያስቀምጥከው ኦብጀክቲቭ አለ በቃ ያን እንድታሳካ ይረዳል እሱ ላይ ፎከስድ ትሆናል ክብደቴን መቀነስ አለብኝ እንደዚህ ኤክሰርሳይዝ ሸንቀጥና ጤንነት የመጠበቅ አለበት ምናምን በላው ምግብ እንደዚህ ነው በመኪና ነው መንቀሳቀስ ስለዚህ ኤክሰርሳይዝ መስራት አለብኝ ብለህ ካልክ ዲሲፕሊን ኮንክ ኦብጀክቲቭ ላይ ፎከስድ ሆናል ማለት ሌላ ፕሩደንስ ስካንሸፕ አለን አላችሁ አለን አርፋጆችም እንደገፍ አለን alright what is prudence ሞጁል ይዛችኋል እንዴ ያላችሁ ነው የምትከታተሉት እንጂ ቲክታክ ላይ እንደምታዩት አነቃቂ አይደለም የምታዩኛ እየሰራችሁ yes እና ከቲክታከሮች ጋር እንዳታመሳስ ትችላለህ ምናምን ያላችሁ this is the class prudence is the ability to make sound decisions in order to avoid danger or risk በህይወታችን ወሳኝ ሆኑ በጣም ለውጥ የሚያመጡ ውሳኔዎችን የምንወስንባቸው የህይወት ጥፋቶች ይኖራሉ የህይወት ገጠመኞች ይኖራሉ በእነዚያው ጊዜያት ትክክለኛውን ውሳኔ sound decisions መወሰን prudence ይባላል it's an act of care caution and good judgment as well as foresight okay in location like መውጣት አለብኝ ለምን 3 አመት ሰርቻለሁ ሌቦች ተከታትለውኛል ብዙ ስራው እንደዚህ ያለም ዳ ከዛስ መወሰን በቃ ምን ይፈልጋል ኬር ይፈልጋል ጥንቃቄ ይፈልጋል ጉድ ጀጅመንት ይፈልጋል ከዛ ደግሞ ቀድመትን በጥሩ ቀድሞ ገምቱ አይቶ ተንብዮ መወሰን ይፈልጋል when you are prudent you avoid unnecessary risks and do not say or do things that you may later regret አገር ቤት ግን መምጣት አልነበረብኝ ሚሉ ሰዎች በጣም ብዙ አሉ ኢትዮጵያ ሲል
መምጣት አልነበረብኝም። ብዙዎቹ ፍቅሩ ነው የሚሉኝ ነው። ፍቅሩ መምጣት አልነበረብኝም፣ ተሸወድኩ። አሁን 10 ብር ገባ ይላል። ብርም 10 ብር ገባ፣ ስራም ቀንሰዋል። ምን this is regret፣ ቁጭት፣ ጸጸት፣ መቆጨት። ሰው እንዳትቆጭ መቼ አሁን አገር ቤት መሄድ ብቻ አይደለም፣ እዚህም አገር ቤት መሄድ ሲገባ እዚህ አላስፈላጊ ስራ እየሰራ መሄድ ሲገባ ቆይተህ እዚህ ደግሞ አገር ቤት በእናትህ የሄዱ ልጆች በጣም ስራ እየሰሩ ነው፣ አገር ቤት ስራ አሪፍ ነው አሉ። ሚሊዮነር ነው እኮ አበበ አየለ፣ መለሰ፣ ተመስገን ኤክስ ዋይ ዜድ ብለክ ሬግሬት እንዳታረግ አነሰሰሪ ሪስኮችና እንትኖችን ፕሩደንት ከሆንክ ከሱ ይገላግላል፣ ከቁጭት ከጸት ይገላግላል። አገር ቤት መሄድ ሲገባክ በምትሄድበት ሰዓት አይተክ አለመክ ግራ ቀኝ አይተህ በዚህ ይሻላል፣ እንደዚህ ይሄን ያለ ሞክሬያለሁ፣ ኦኬ እኔ ይሄ እንትን አለኝ፣ እዚህ ሀገር ከኔ ጋር አይሄድም፣ በቃ ከዚህ ሀገር ትጋትን ተምሬያለሁ፣ ስራን ተምሬያለሁ፣ ግን ከዚህ በላይ እዚህ ሀገር ከቆየው እንደዚህ ምክንያቶች መሄድ አለብኝ። እዚህ መቆየት ካለብን ኖ አገር ቤት አልሄድም፣ እንትና ስለሄደ አልሄድም። አሁን ብዙ ጊዜ አንድ ሰሞን ፋሽን ሆኖ ነበር ሽኝት የሆነ አካባቢ ሽኝት ሁላ ሰዎች በዛ ብለው በፕሮግራም አድርገው ነው አይቻልም። ሁሉም ግርግር ለምን አገር ቤት ያዋጣላል ትሄዳለህ። እዛ ስታይ አንድ ሰሞን መሬት ነበር፣ አሁን ቀን አያዋጣም አሉ። ደግሞ ድጋሚ የሚመጣ ሰው አለ። ፕሩደንት አለመሆኑ። ፕሩደንት ግን ስቶም ፕሩደንስ ምንድነው የሚያደርገው? ሳውንድ ዲሲሽንስ። እንትና ስለሄደ አይደል የምታደርገው። እንትና አንተና የተለያያችሁ ሰዎች ናቸው። አንተ ቀጭን ልጅ ነህ፣ ረዥም ነህ፣ አፍንጫ ነህ፣ እሱ ድፍጥጥ ነው፣ አጭር ነው፣ ጥቁር ነው፣ አትገናኙ። ሌላ ሰዎች so you don't evaluate things on how he did። እሱ እንዳደረገው እሱ እንደገመገመው አይደል ያንተ ገምገማ ያንተ እይታ ይለይ። so prudence ምንድነው? በተለይ በደንብ አድርገህ አጢነክ በተለያየ አንግል አይተክ ወስነክ ከዛ ጀጅ አድርገህ አክሽን መውሰድ እና to objectively examine the potential consequence of your actions እና እንትን መሰለኝ እያልክ ሳይሆን አሉ ምክንያቶች። ይሄ ኦብጀክቲቭ ሰብጀክቲቭሊ ሳይሆን ኦብጀክቲቭ። ይሄ እንደዚህ ነው አገር ቤት ወይሳት እንደዚህ ነው፣ በዚህ እንደዚህ ነው፣ ኢኮኖሚ እንደዚህ ነው፣ ፖለቲካ እንደዚህ አይሆንም፣ ስለዚህ እዚሁ ልቆ ወይም ደግሞ አገር ቤት ሊድ ምክንያቱም እንደዚህ ነው፣ በይሳት ቢዝነስ አለ፣ ኢትዮጵያ ፖቴንሻል ካፒታል ካለ ስራ አለ፣ ብዙ ያልተሰሩ ኢንቨስትመንቶች አማራጮች አሉ፣ ትምህርት ቤት የለም፣ ትልቅ ቢዝነሶች አሉ፣ ለስራ ብለን objectively ገምግመህ አክሽን መውሰድ and control yourself based on your on that examination። ምን ማለት ነው? control yourself። ሽኝታ አድርገው ስንት ሰዎች ናቸው ድጋሚ የቀሩት? ለምን? በኢየሱስ አገር ቤት ልትሄድ ምን ሆነ ነው? ኧረ በስመ አብ ብለሃል አልክ በቃ ትቼዋለሁ ብለህ ነው። control yourself ወስነሃል። ለውይይት አታቅርብ ውሳኔ። ምን ሆነ ነው? ምን ሆኛል? ልሄድ ነው። አራቲድ እንዴ ይሄንን አሁን አይደለም ኦሬዲ ወስኛለሁ። ቴንክ ዩ ያንተን ኮሜንት አሁን አልነበረም። ሽኝት ከማድረግ በፊት ዕቃ ሾፕ ከመሸጥ በፊት ከመወሰኔ በፊት ነው። አሁን እሳ I have made the final decision I want the retreat ድጋሚ ወደኋላ አልመለስ። ሶ ያን የሚረዳን ፕሩደንስ ነው። በደንብ አድርጎ አንጥሮ ፈጭቶ መወሰን ሳውንድ ዲሲሽን። ለምን ሬግሬት ላለመቆጨት እና አንዳንድ ዴንጀሮችን ወይም ሪስኮችን ለመቀነስ ይላል። ያው ስለማናችሁም አላውቅም፣ ከእናንተ ተነስቼ አይደለም ምሳሌም ሰጠኝ። ኬዝ ሽኝት አድርጋችሁ የቀራችሁ ሰዎች ካላችሁ ጥሩ ነው፣ ችግር የለውም። እንኳንም አልሄዳችሁ ለመልካም። A prudent person is someone who takes the time to think before making a decision. You see? Take the time to think before you make a decision. ከመወሰን በፊት አስብ። ብድግ ብለህ አታድርግ። ብድግ ብለህ ተነስተህ ደግሞ ጠይቀህ ብርድ ልብስ ገዝተህ አገር ቤት ብር ልከህ ሾፕ ሽጠህ በኋላ ልሂድ እንደ በእናትህ አይደለም የሚባለው። ስራ እየሰራ እንደማን ሆነ በእናትህ አስቤ ነው። እስቲ ቆይ ዛሬ እስቲ የሆነ ወጣ ብለን እናወራ ብለህ ማክዶናልድ ወስደህ ወይም ደግሞ ሞል ውስጥ
ሲያትል ኮፊ ስታርባክስ ካፓቺኖ ማኪያቶ የጠጣችሁ ጭር ያለ ቦታ እስቲ አውራኝ ብን አገር ቤት ሄዳስ ምን ትላለህ? ይሄ እንደዚህ የሆነ ምክንያቱም እንደዚህ የአክስቴ ልጅ ባለፈው ሄዶ እንደዚህ ምናምን ሲል ኦኬ ብለህ እነዚያን ደማምረክ ወሰን። ለመወሰን ከመወሰን በፊት ነው እንጂ የምታማክረው ሮጠ ወስነክ እንደገና ደግሞ ሮጠህ መሰረዝ ውሳኔ ፕሩደንት ያልሆነ ሰው የሚያደርገው ነገር። A prudent person asks within her or him what's right and kind thing to do. ምን ባረግ ነው የሚሻለው? የቱ ነው ትክክል? And recognize and learns from past mistakes. ከዚህ በፊት የሆነ ድርጊት ዋጋ አስከፍሎት ከሆነ ከዛ ስተቱ ምን የተማረ ሰው ከባለፈው የተማረ learns from past mistakes። በህይወታችን የፈለገ የተማር ነው የፈለገ ምጡቅ የፈለግን ምናምን ብንሆን ሚስቴክ የማንከለክለው ኢንቪታብል ነው። እንሳሳታለን፣ ግን በባለፈው ስተታችን ዘንድሮም ከደገምነው እንደሚባለው እንቅፋት መጀመሪያ ሲመታክ ድንጋዩ ነው እንቅፋቱ። ደግሞ ከመታ ግን አንተ ነህ ድንጋዩ ይባላል። በተመሳሳይ ድንጋይ ሁለቴ ልንመታ አይገባም። በተመሳሳይ ስተት ሁለቴ ልንወድቅ አይገባም። ፕሩደንት ፐርሰን የሆነ ኦኬ ሲያስብ ኦኬ ያንን ከሀገር ቤትም ለመጣ ስል ቸኩዬ ነው እየተማርኩ ነበር፣ ወንድሞቼ እዚህ ሆነው አትምጣ፣ እዛ ያለውን ቢዝነስ ራን ታደርጋል እያሉኝ ነበር፣ ትምህርትን ተማር፣ ዩኒቨርሲቲ ግባ፣ ከኛ ቤት ሁላችን የደቡብ አፍሪካ ሰዎች መሆን የለብንም፣ አንተ ማኔጀር ሁን፣ ቢካዝ እኛ ቢዝነስ ረን እናድርግ አንተ ማኔጅ ምናምን ብለውኝ ነበር፣ ቸኩዬ ነው የመጣው። ስለዚህ ከዚህ አሁን ግን ብሎ የባለፈውን አሁን ግን በደንብ ቼክ ማድረግ አለብን። ከኢትዮጵያም ለመምጣት በቃ ሀገር ቤት አስተልቶኛል፣ ደቡብ አፍሪካ ሰው ግብት አስተልቶኛል፣ ኢትዮጵያ መልሱኝ፣ ደግሞ እዛ ሄደው መልሱኝ። ኢትዮጵያን ኤርላይንስ ራሱ ይደክመዋል አንተን ሲያመላልስ። እና ፕሩዳንት ስትሆን you cross examine all the factors, all the possible scenarios that you may face. civic virtues civic virtue የሚባለው ዜጋ ሆነን ዜጎች ሆነን ሲቲዝንሺፕ ላይ ነው የምንማረው ለማህበረሰብ የምናደርጋቸውን ነገሮች። ፈጠን እያልኩ ነው በጣም እነዚህ ላይ በጣም ጊዜ ወሰድኩ። ብታነቡት ሁሉም ታውቃላችሁ ሞጁሎች አስተማሪ የማይፈልጉ ናቸው በራሳቸው። እኛ ያው ይዲዲ አካዳሚ ላይ በጣም ልጆቹን የሚወዳባት ከልክ በላይ ምግብ ገዝቶ አብስሎም አያምንም እንደገና ያጎርሳቸዋል። እንደዛ ሆነን እንጂ በቂ ነበር ሞጁሉ። anyways a civic virtue is a reasoned devotional commitment that all citizens of a given state are expected to discharge or fulfill. civic virtue ማለት ዜጎች ሁሉ የሚወጣቸው ግዴታዎች። it refers to citizens actively participating in democracy ላይ ለምሳሌ እና ያው ዲሞክራሲ ላይ መሳተፍ ለፐብሊክ ጉድ ለሀገሪቱ መልካም ያ በጎ ለማድረግ ነው። a citizen's generosity is measured by the extent to which he or she is willing to work for the benefit of both individuals and society as a whole. የምናደርጋቸው ጥሩ ሲቪክ ቨርቹዎች ለእኛም ነው ለአገራችንም ነው። ለምሳሌ አንዱ ምንድነው paying fair taxes ግብር መክፈል ለእኛም ነው ለማህበረሰቡ ነው። ይሄን ሁሉ ብር ከፍዬ ምናምን ብለው ሪያት በል አንተም የሰበሰብከው ብር ዞሮ ዞሮ መንገድ እንዲሰራ ቤት እንዲይዝ ምናምን ከሆነ ያው ለአንተ አይደለም። አንተ ብቻ G+4 ቆንጆ ቤት ሰርተክ ያንተ ቤት በጣም ምርጥ ሆኖ ግን መንገድ ባይኖረው መንግስት መንገድ ባይሰራ ቆንጆ መኪና ቢኖርክ መንገድ ካልተሰራ ቆንጆ መኪና ሁሌ ይሰበራል። ሆስፒታል ባይኖረው የሚገርም ኑሮ ቤት ሰፈርህን ቆንጆ ኑሮ እየኖር ልጆች ቢታመሙ ባለቤት ልትወልድ ብትል ቆንጆ ሆስፒታል ከሌለ ያንተ ቆንጆ ቤትና ኦር ያንተ ምርጥ ነገር ልጆችን አያሳክምልህ። ወይም ባለቤትህ ምጥ ሲይዛት ህክምና የሚወስደው ምንድነው ጥሩ ሆስፒታል ሲኖር ነው። paying እንደዚህ ታክስ ክፈል ሲባል not for someone's good only, it's for the public good። አንተም ትጠቀማል እጭ ብቻ እያልካለም you will have share on the benefits አለ ትጠቀማለህ። አሁን ምንድነው ኢንጂነሮች ኮንትራክተሮች የመንግስት ባለስልጣናት ምናምኖች አጭበርብረው አስፋልቷን ለብ አድርገው ሰርተው ያስመርቃሉ። ከዛ በኋላ እነሱ የሆነ ሚሊዮን ብር ይዘው ይሄዳሉ።
ከዛ በዛ ሚሊዮን ብር መኪና ይገዛሉ። በስማ የሚገርም ኑሮ ነው ይባላል። ግን ያላወቁት ነገር ያ መንገድ ሲፈርስ እንደውም እኛ እግረኞቹ ምንም አይቀርብንም። ድሮም ዳር ዳር ነው የምንሄደው፣ አሁንም ዳር ዳር እንሄዳለን። ግን መኪና የገዙ ሰዎች ግን መኪናቸው እዛ ባሌስትራ ሲሰሩ ምን ሲል መኪና ደግሞ ታውቃላችሁ ወይ አጥሉት ነገር ወይ አትሸከሙት ነገር መከራ እዛው ነው እንትን ይባል። ነገር ግን ፌርሊ ለሚሰራ ሰው ኮንትራክተሮችም ፐርሰንት የሚያዝ ትርፍ አለ። ባለስልጣንም ሲሰራ አበላለ ኤክስትራ ነገር እዛው ሊሰጣጡ ይችላሉ። ግን ከልክ ባለፈ ግን በመስገብገብ ግን በሚሆን ነገር ሽሮፈስ የሚባሉ አስፋልቶች ተሰርተው እንግዲህ ኢትዮጵያ ውስጥ እናውቃለን እንዴት አይነት በደል እንደሚፈጽም። ያ በደል ግን ኢትስ ናት ኦንሊ እኛን ብቻ አይደለም የሚጎዳ እነሱን ያጭበረበሩ ሰዎችን ነው የሚጎዳ። ስለዚህ ፐብሊክ ጉድ ሲባል ቆንጆ ሀገር ያለው ህዝብ እኮ ድሃውም ኢማጂን ሀገራችን ሁሉ ነገር መንገድ የተሳለጠ ቢሆን ምን ቢሆን እዚህ ወረቀት የ6 ወር ሾፕ ምዝገባ ማን ይጨቃጨቅ ነበር? የወጣው ገንዘብ ሁሉ ለልማት ቢውል ነው። ቆንጆ ትምህርት ቤት ቢሰራ፣ ጤና ጣቢያ፣ ኤንጂኦዎች፣ አሜሪካ ምናምን ተራድኦ ድርጅት ያ ሁሉ ያፈሰው ብር ለምዝበራ ባይውል ኖሮ በጤነኛ መንገድ ኢንቨስት ተደርጎ ቢሆን ኖሮ ከትውልድ ትውልድ ልማት እየሰፋ እየጨመረ ሄደው ቢያንስ ህገወጥ ስደት ነው ይቀንስ ነበር። ነገር ግን ከልክ ያለፈ መስገብገብ ስላለ መልቲ ሚሊዮነር ሆኖ 3 ቤት ሆሳዕና ሰርቶ 2 ቤት ዱራሜ ሰርቶ 1 ቤት ሐዋሳ ጨምሮ አዲስ አበባም የሆነ ሾፕ ምናምን ከፍቶ እያለ ግን የመንግስት ሰራተኛ ነኝ ይላል። ግን መጨረሻ ላይ ያ ልክ ያለው ነገር ነው የሚሆነው። civic virtue and tax መክፈል civic dispositions mentioned above paying fair tax as a member of society is one of the responsibilities and obligations of a good citizen. tax መክፈል የዜጎች የጥሩ ዜጋ ኃላፊነት ነው ግዴታ። paying tax allows the government to carry out its functions. ዜጎች በታማኝነት ግብር ከከፈሉ መንግስት ደግሞ ምን ያደርጋል? ስራው በታማኝ በአግባቡ ይሰራል። መንገድ ይሰራል፣ ጥበቃ ሴኩሪቲው ኃይላት ይደራጃሉ፣ ይጠናከራሉ፣ ትምህርት ቤቶች ይገነባሉ ምናምን። እዚህ ጋር አሁን በሁለቱም በኩል ነው ምዝበራው። አንድም ግብር ከፋይም ያጭበረብራል፣ ዕቃ ይሰርቃል፣ ዕቃ ይደብቃል ምናምን ይላል። እንደገና ደግሞ ግብር ሰብሳቢም የወጣውን ገንዘብ ይመዘብራል። ግብር ሰብሳቢ የመንግስት አካል ያ ሁለቱ ባይሆን ግን ሁለቱም በስነ ስርዓቱ ፔይንግ ፌር ታክስ ግለሰብም ዜጎችን በታማኝነት ቢከፍሉ መንግስትም ደግሞ የተሰበሰበውን ታክስ በስነ ስርዓቱ ስራ ላይ ቢያውል አገር ያድጋል። As a result, every member of society must contribute to the government support. Tax evasion is the major problem of various countries. ግብር ማጭበርበር፣ መደበቅ፣ ማሸሽ ስንት ጣጣ ዛሬ ሊመጡ ነው አሉ። ጥቃት ይደብቃል መጋዘን ውስጥ። አሁን ኢትዮጵያ ምን የተደረገ ነው? መርካቶ ግብር ሰብሳቢዎችን በካሜራ ነው እንትን የሚሉት። ሁለተኛ ግብር ከፋዮችን ደግሞ ዕቃ መኪና ላይ እንዳያስቀምጡ መኪና ቼክ ይደረጋል፣ መጋዘን ምናምን። ይሄ ሁሉ ባላስፈለገ ጤነኛ ብንሆን አእምሯችን ቢፈወስ ለመንግስት የሚገባውን ድርሻ ከፍለን ከመንግስት ደግሞ የሚጠበቀው መጠየቅ እንችላለን። ትውልድ ቤት አልተሰራ ምናምን ላለ ግን እኛም ከኛ የቀረ ነገር ስላለ መንግስትም ከራሱ ያስቀራል። ማይሆን ነገር ይሆናል። Besides tax evasion, contraband is another problem that affects the economy of the country. It's an attempt to bring in or take out of the country commodities without paying the required tax to the government. Contraband ማለት ያው ታውቃላችሁ፣ ኮንትሮባንድ ዕቃ እንለዋለን። ኮንትራባንድ ያ ለመንግስት የሚከፈል ነገር በሌለበት ደብቃ አስገብተን ያው ታውቁታል። ዕቃዎችን ግብር ሳይከፈል ወደዚህ ማሸሽ፣ በቃ ግብር አለመክፈል። ስቲል ጨራርስ ስቴይንግ ኢንፎርምድ። ይሄ ደግሞ ያው ከረንት ኢቨንትስ ባይ ዜና ማንበብ፣ ሬዲዮ መከታተል፣ ቴሌቪዥን መስማት፣ መረጃ ያለን ሰዎች መሆን። እንደዚህ ስናደርግ መንግስት ምንድነው የሚሰራው? ምን ይጠበቅብናል? ኦኬ ሰሞኑን ለምሳሌ አንድ ግብርና ላይ ለሚሰማሩ ሰዎች ባንኮች ብድር ማብደር ጀምረው በጠቅላላ መረጃ ንግድ ባንክ ይሄን ማወቅ ምን አይደለም። ኦኬ እንደዚህ ከሆነ ፋርም አለኝ፣ መሬት አለኝ፣ ንግድ ባንክ ብር ያበድረኛል። ኦኬ ማሽነሪ ልማት ባንክ ስጣ ብለክ ከዛስ ሄደክ ታማክራለህ። ልማት ባንክ ሚዲያ ትከታተላለህ። ቲክቶክ ላይ ይሄ እንትና ምን እንትና አዲያ እንትና ከምባታ እንትና የሚል ሳይሆን ከተከታተላችሁ ዩቲዩብ ላይ
ግሩም ኮንቴንት ያላቸው ሰዎች አሉ። የሚያሳፍረው የሚያሳዝነው እንደዚህ አይነት የሚጠቅም ነገር የሚያወሩ ሰዎች 200 300 ሰው ነው ፎሎወር የሚኖራቸው። ኮንቴንቶቻቸው በ10 ሰው በ20 ሰው ነው ቪውድ የሚታየው። ግን ረስት ይሄ ዲስ ራቢሽ ቲንግ ግን ምንም አይጠቅማችሁ ነገር ብልግና የሚናገሩ ነውር የሚነጋገሩ የአንድን ሰው ፎቶ የሚሰቅሉ ሰዎች ግን በሚሊዮን ይታይላቸው። ምንም አይጠቅም። ነገር ግን የሚረዳ ነገር የሚጠቅም ነገር ያላቸውን ነገር ብታደርጉ ምን ያደርጋል? ኢት ሜክ ዩ ሜክ ኢንፎርም ኢት ሄልፕስ ዩ ሜክ ኢንፎርም ዲሲዥን። ግብርና ላይ መንግስት ምን አለው? ጤና ላይ ምን አለው? ኦኬ ባንኮች ምን ያበድራሉ? ምን ድጋፍ ምንድነው? ዶላር አካውንት ይባላል። ኦኬ ምን አለ? ያን ስታቅ አጠገባችን ብዙ ምንጭ አለ፣ ብዙ ነገር። ያን ካላወቀን ግን ውሏችን ሌላ ነገር ላይ አሳስገሰስ ማይጠቅም ነገር። ሰበር ዜና ጠቅላይ ሚኒስትር አብይ አህመድ ዛሬ ትናላቸው ምናምን የሚል እንትናስ መታው ምናምን ሺ ገደለ ከሚለው ይልቅ አንተ የሚጠቅምን ማየት። አንተ ነጋዴ ከሆንክ የቢዝነስ ኮንቴንት ያላቸው ዩቲዩበርስ አሉ፣ ቲክቶከርስ አሉ፣ ፌስቡክ ላይ ያሉ እነሱ መከታተል። This could also assist citizens in carrying out their responsibilities effectively. It would also assist citizens in understanding what they are expected. ከእናንተ የሚጠበቀውን ታውቃላችሁ፣ የሚጠቅማችሁንም ነገር ከሱ ትወስዳላችሁ። መቼ? when you are informed, you stay informed. እኔ ሶሻል ሚዲያ አይመቸኝም ማለት አይቻልም። አጠቃቀም ነው እንጂ በራሱ ስህተት የለም። በሶሻል ሚዲያ መሰለኝ ዲዲ አካዳሚ የሰማው ዊከንድ የምትሻሻለው ግን መምረጥ ነው። በሶሻል ሚዲያ ነው አይደል? በግሩፕ በዋትስአፕ ግሩፕ ዕቃ ስቶክ ቤቶች ግሩፕ ክሬት አድርገው ምናምን ሚዲያ ምን አጠቃቀም ነው የሚጠቅመው ማለት ነው። እየጨረስኩ ነው ሶሪ። ፓርቲሲፔቲንግ ኢን ፐብሊክ ገቨርንመንት ሶ እዚህ ውስጥ አቴንዲንግ ኮሚኒቲ ሚቲንግስ የማህበረሰብ ስብሰባ። ይሄ ኮሚኒቲ እኔ አይመቸኝም አይባልም። ዲቤቲንግ ኦን ኢሹስ ኦፍ ሜጀር ኮንሰርን በኢትዮጵያ ፖለቲካ ጉዳይ ዲቤት ማድረግ መደመር ይሻላል አይሻልም፣ ያዋጣል። ይሄ ማለት ስድብ አይደለም፣ ትችት ብልግና ወድ ሰው ማንቋሻለም ፐርሰናሊ ነው። አንተ ድሮም እኮ እንትን ነህ መች ይገባል እያልክ ሳይሆን ነው አይደለም። መደመር ማለት ነው አይደለም። ጠቅላይ ሚኒስትር ያመጡት ልክ መከራከር ትችላል። becoming a member of association or clubs የተለያዩ ማህበራት አባላት ነው። የወጣት ማህበር ደቡብ አፍሪካ ላይ ያሉ የእንትን ቀበሌ ማህበር አባላት ምንም ችግር የለም። የዛ ቀበሌ አባል ሆነክ የሌላውን ቀበሌ ሰው አትስደብ፣ አታንቋሽ፣ አትርገጥ እንጂ በአንተ ቀበሌ ማህበር ውስጥ ሆነክ እዛ ቀበሌ የተበላሹ ነገሮችን ልትሰራ ብታዋጣ፣ እዛ ቀበሌ የተቸገሩ ሰዎችን ብትረዳ፣ ልጆቻቸውን ወደዚህ ሀገር ላላኩ ወላጆች ልጆቻቸውን ብታስተምርላቸው it's very good. A good citizen አንዱ መንገድ joining campaigns and the civic society የተለያዩ ካምፔኖች ሲኖሩ ፍሪ ምናምን የሚባሉ የሚጠቅሙ ነገሮች ላይ ለምሳሌ ከዚህ ከባለፈው አንዱ ምንድነው ዱዱላ የሚባል ምናምን ከዛ ጋር ለምሳሌ ተያይዞ አንድ ነገር ካምፔን ቢኖር እናንተና ብር ይሰርቁ እንትና ላይ ቦሽ እንትን ላይ ያደርጉ ምናምን ከማለት join campaign ማህበር ምንፍጠር አያዋጣም፣ ጭቅጭቅ ነው። ማህበር ደግሞ ከሌለ ትረገጣለ። ፖሊስ ሲመጣ 20,000 3,000 5,000 ተጣለ። በማህበር ግን 100 ብር ተዋጥቶ የሆነ ማህበር ይኑር ሊከራከርልን ሲባል ብሩ ሊበላ ነው። ለፖሊስ ምሰጠው ብር አይደለም። ፖሊስ መጥቶ ወይኔ ፈርተ ደንግጠ ጨንቆ ተለማምጠ ብር ሰጠ። you enjoy that part, you prefer that to 100 ራንድ የሆነ ማህበር የእንትን ተወላጆች ማህበር የኢትዮጵያን በደቡብ አፍሪካ ኢትዮጵያን ምናምን ተብሎ ቢኖር ቢመሰረት የተመሰረቱም ካሉ እነሱን ደግፈው ቢሮ ቢኖር ኢኮኖሚስት ማህበር ኢኮኖሚክ ሰዎች ቢኖር ቢዝነስማኖችን ደግሞ ያማክሩ ህግ ጉዳይ የሚከታተል ሁለት ሎየርስ ቢኖሩ ማህበር ክሶች ምናምን ቢደረግ ሚዲያ ትልቅ ሚዲያ ቢኖር እዚህ ኩል የትነት ግን በእነሱ ብር ሊበላ ፓፓ ብር ሳይበላ አይቀርም። ሌላ ሰው በልቶ ለአንተም ለውጥ አያመጣም። 3,000 2,500 ሚኒመም ነው ለፖሊስ የምትሰጠው። ደግሞ ጓደኛውን ይልካል ከሰዓት ለሱም ሰጧል። ነገር ግን የነ ኮንጎ ምናምን ይባሉ ማህበራት ኮንጎ ኮሚኒቲ ምናምን ኮንጎዎች ሌሎች ሀገራት ጠንካራ ማህበር አላቸው የሚሳፈጣቸው የለም። unfortunately we don't have that. ስብሰባ ላይ voting in elections ምርጫ አረኔ ፖለቲካ አይመቸኝም አይባልም። ይሄ ምርጫ እኮ ፖለቲካ ጉዳይ አይደለም። it's about life
አንተ ላይ ዲሳይድ የሚያደርገው ይሄ ይሁን የሚለው የተመረጠ ሰው ነው። ስለዚህ ነገ እንትን ከሚሆንበት ዛሬ ለምረጥ። ሪዲንግ ኤንድ ራይቲንግ አባውት ኢሹስ በተለያዩ ጉዳዮች መጽሐፍ ማንበብ። ሰርቪንግ ዘ ዲፌንስ ፎርስ ኢን አዘር ኢንስቲቱሽንስ መከላከያ ውስጥ የሀገር ደህንነትን በሚያስጠብቁ ተቋማት ውስጥ በሌሎችም ተቋማት ውስጥ ገብቶ በነፃም አገልግሎት ቢሆን ሰልጥኖ ምናምን ቢሆን በእነዚህ መሳተፍ የአንድ ጠንካራ ዜጋ ማሳያዎች ናቸው ማለት ነው። ያ ይበቃናል ለዛሬው። ይህን ይመስላል። የምታወሩት ካለ ያው ወልከም ጋይስ። ታንክ ዩ ቲቸር። እንግዲህ በጣም ግሩም ጊዜ ነበረ። the way you explain በጣም ለኔ በግሌ ተመችቶኛል። ታንክ ዩ